አንተ ወጡ ለቀቀኝ እኔ ለምንድን ነው የምወጣው እንጠቀም አታርጊኝ ተነሽ ለምን እወጣለሁ እኔ እንጠቀም እንዴ ምን ማለት ነው በገዛ ቤቴ ገብታችሁ ጭራሽ ውጭ ታላችሁ እኔ ብዙ ነገር ካረኩልህ በኋላ ምንድነው እንደዚህ የምታወራው ያንቺ ህይወት ተበላሽቶ የኔ ህይወት እንዲበላሽ አልፈልግም ምን ማለት ነው ልቀቂኝ አለቅህም ከሷት ምን ማለት ነው ከሷት አንተ ምንድነው ያልኩህ ምንድነው የተነጋገርነው በሷ ስም ነው እንዴ እኔ እኮ ከድሮ ጨኛዬ ጋር ነው ብር የተላከ የሷን ስም እንዴት ልታነሳ ትችላለህ ምን አይነት ንግግር ነው ከመቼ ወዲህ ነው እንደዚህ አይነት ንግግር የምትናገረው እህትሽ እኮ ነች አንተ ስነ ስርዓት ያዝ ካሁን ሰዓት ጀምረህ ነገርኩህ እኮ እንድትናገረኝም ሆነ ቤቴ ድርሽ እንድትል አልፈቀደልኝም አይደለም መናገር ሌላ ችግር ውስጥ ነው የምንገባው ምን ለማለት ፈልገሽ ነው ምንድነው አንተ ምን ለማለት ፈልገህ ነው አንተ እኔ ብዙ ነገር ያረኩልህ እህት ዛሬ ጭራሽ ኃይል ቃል ትናገር ትፈልጋለህ እንዴ እኔ ሁሌም አከብርሻለሁ አሁንም ቢሆን አከብርሻለሁ ነገር ግን መከባበሩ ሌላ ነገር ቸግሮኛል ወይም ደግሞ ከናንተ እርዳታ ፈልጋለሁ ብላ የደወለችበት አጋጣሚ ነበር አይ እናወራለን ግን ለዚህ ቸግሮኛል ብላ ያወራችን ጊዜ የለም እሱ ባደውልም ለኔ ደውላ ብዙ ነገር እንደረዳሁል እኔ ነኝ የረዳኋት ምንድነው እንደማውቅ ያውቃል እንጂ እኔ ብዙ ነገር ማረግለት ታዲያ ምንድነው እኔ ማውቀው ነገር እኮ የለም መቼ ነው የነገርሽኝ ማውቀው ነገር የለም ሲጀመርም እሷ ምንም ያስፈልጋት ገንዘብ አልነበር አንተ ሲጀመር በርቶ ካጅነ ሲጀመር አንቺ ጋር ምንም አይነት ግጭት የለውም አዎ ብዙ ነገር ግጭት አለ እንዴ ግጭት የለንም እኮ ግጭት ካሌላችሁ አንቺ ላይ ለምን እየዋሸ ማይሆን ነገሮችን ሊያወራ ይችላል አሁን እየዋሸ ነው ያልሻለሽ አይደል እኮ ማያውቀው ታሪክ ስላለ ምንድነው ማያውቀው ታሪክ እኔ አዎ እኔ ቤቱ የመጀመሪያ ልጅ ነኝ እኮ አይቆ የቤት ውክልና በማን ስም ነው ያለው ወይንስ ውክልና የወሰደ ሰው አለ በቤተሰባችን ስም ነው ያለው ማንንም ውክልና የወሰደ የለም እኮ ካወራችሁ ከሄደች ጀምሮ ከምታወራ ከሆነ አንተ የት እንዳለችም ታውቃለህ ማለት እኮ ነው እሱ ካሁን ቤቴ ድረስ መጥቶ እሷ የት ናች እሷንም አምጫት እየተባልኩ ነው ያለው እዚህ መታ እንዳረፈች እኔ ማውቃለሁ አንቺም ታውቂያለሽ አንቺ ጋር ነው እኛ ጋር አረፈችም ሲጀምር ከዛ በኋላ ያለውን የወረቀት ጉዳዮች ጨራረስኩ ማለት ነው ከዛ ካርታው እንደ ኦሪጂናል ተደርጎ ፌክ ካርታ ተሰርቶ መጣ ከመቼ ወዲህ ነው እንደዚህ አንቺ ታላቅ ትንሽ ነኝ አክብሬሽ ነው እንደዚህ ማወራሽ እንደዚህ አይነት ነገር ከየት ነው ያመጣሽው አኮ አንተን በትንሽነት እኔ የምለውን ማዳመጥ አለብህ አንቺ የምትይው የሚያዳምጠው ምንድነው ነው ማለት አሁን አንቺ ያወራሻለሽ ለራስሽም ገብቶሻል ማታውቀው ታሪክ ሊኖር ይችላል አይደል ብዙ ነገር አርጌላታለሁ ምንድነው እኔ ማላውቀው ታሪክ እስኪ እየነገርኩህ እኮ ነው ያለው ምንድነው እዛ እያለች እኮ ሁሌ ምን ያወራታለሁ እኮ የምታወራ ሰላም ነሽ ወይ ብለህ ልዘጋው ትችላለህ ብዙ ሚስጥሯን ማውቀው እኮ እኔ ነኝ አንተ አይደለም አራስም ቢሆን ይመለከተዋል እንኳን ትልቅ እንኳን ይመለከተዋል ግን ምልህ እኮ እኔ እንዳልኩ እሷ ከሄደች በኋላ ያው እዚህ ተቸግራ ለኔ አታስረጅኝ ይሄው ወንድምሽ አለ እኮ እኔ የምናገረው እኮ እሱ ነው ይሰማል ጆሮ ተይዛ ነበር እዛ ያለች አልተያዘችም ምንም ተይዛ ነበር እኔ ነኝ በደንብ ማዋራት ገባህ አይደለ ስለዚህ አንተ መያዟን እንኳን አታውቅም ለስሙ ወንድም ነህ ሁሌም እኮ እያወራሁት እኮ ነው ያለሁት ምንድነው የምታወሪው ስራ ነው የምትዋወቀው እኔ ደላላና ጉዳይ ገዳይ ነኝ ማለት የወረቀት ጉዳዮችን የምጨርሰውና በዛ ምክንያት ነው የተገናኘነው የወረቀት ጉዳዮችን ከምን አንግለው የምታስፈጽም የምታወሪያቸው ነገሮች ግን እየተረዳሽ ነው ያለሽው ትልቅ ሰው ነሽ እጄን ላነሳብሽ አልፈልግም ካንቺ ጋር ሌላ ሰጣ ገባ ውስጥ መግባት አልፈልግም ለራሴም ክብር ያለኝ ሰው ስለሆንኩኝ ማለት ነው ናውራ ነበር እዛ ያለች በስተክል እንገናኛለን ሁላችሁም አንድ ናችሁ አንተም እህትም አንድ ናችሁ በልቶካጆች ናችሁ ይሄን ሁሉ ብር የላከች 10 ምናምን አመት ለፍታ የላከችውን ብርም የጣሽው ለማን የላከችው አሁን ገንዘቡ ምንም በላይ እህታችን እንፈልጋለን እህታችን የት እንዳለች ትነግሪናለሽ ከዛ ውጭ አንቺ ጋር ሌላ ችግር ነው ህፃን አይደለችም ወጣ መፈለግ ትችላለህ መፈለግ አለ መፈለግ አይደለም የት እንዳረግሻት ትነግሪናለሽ እኔ ታረጋታለህ ትልቅ ሰው እኮ ነው እሱ አያገባንም አየን እኮ ይሄው ከሄደትሽ እሱን እኮ ነው ልንገርህ ምልህ እኔ አንተ በጣም እየቸኮልክና በንዴት ስለምትናገረኝ ነው እኮ ስሜታዊ ሆነህ ስለምትናገር ነው እስቲ ቆይ ተረጋግተን አዳምጠኝ ምልህ እኮ ለዛ ነው እሺ ላዳምጥሽ በጣም እኮ ነው የሚያሳዝነው ይሄን ሁሉ ነገር ነው ያላቀው አንተ ስነ ስርዓት ያዝ ታላቅ እህታችንን ብለን ይሄን ሁሉ ዝም ምንም እንደዚህ ትከደናለን ብለን አስበንም አናውቅ ቤቴን ድርሽ እንድትሉ አልፈልግም እሱ የራስሽ ጉዳይ ነው እህታችንን እንፈልጋለን ከዛ ውጭ አንደርስብሽም እኛ ሲጀመር ወጣ መፈለግ ትችላለህ ከቤቴ አለሽ ካልክ ደግሞ ቤቴን ፈትሸ ማየት ትችላለህ አሁን ሰዓት ጀምሮ ስለ እህትም ሆነ ስለማንም መናገር አልፈልግም ብዙ የሰማሽው ነገር አለ ጸበል ሄዳለሽ ምናምን ትያለሽ ስለዚህ የት እንዳረግሻት እኔ ጸበል አላልኩ እስር ቤት አስገብተን የቀሩትን ነገሮች ምናስጨርስ ይሆናል ማለት ነው እሱ ወድሽ ሳይሆን ግን እዛ ደረጃ ላይ ሳንደርስ የለመንሽ አይደለም መታሰርሽ የሚቀር ጉዳይ አይደለም የገዛ የእህትሽን ንብረት ሳትወጂ በግድሽ ትመልሻታለሽ አይ በስማም አትበል እኔ እኮ ስልህ እኔ ባለትዳርና ትልቅ ሰው ነኝ እሱ ትልቅነሽ ለራስሽ ደግሞ ክብሬን የምጠብቅ ትዳሬ እንዳይናጋ የማደርገው አክቶች ወይም ቃላቶች የምጠቀመው ሊሆን ይችላል ይሄ ሁሉ ንብረት እኮ የራሴ ንብረት ነው
ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? ያው ከአፍታ ቆይታ በኋላ እንግዲህ ተመልሰን መጥተናል። ወንድምሽ እንግዲህ ብዙ ነገሮችን አውርቶናልና እንዴት ነው ተዘጋጋላችሁ ነው ወይስ ሰላም ናችሁ? ከሱ ጋር ተዘጋጉ? ኧረ ሰላም ነው ማላችሁ ምንም አይነት ችግር የለም። ምንም ችግር የለም። አንቺ ላይ በውሸት ምንም አይነት ነገር ሊያደርግ ይችላል ብለሽ አታስቢም? ማን እሱ? ሲጀመር ውሸት የለም እኮ። አይ ማለት እሱ አንቺ ላይ በውሸት ነገሮችን ሊያነሳብሽ ይችላል፣ ማይሆኑ ነገሮችን ስም ሊሰጥሽ ይችላል ብለሽ ታስቢያለሽ? ኧረ እኔ አላስብም። ወንድሜ አይደል? መልካም እንግዲህ በኋላ ላይ ሌላ ችግር እንዳትፈጥሪ ነው። እንዴት ነህ? ሰላም፣ እንዴት አላችሁ? ሁሉ ሰላም? ሁሉ ሰላም። ፈቃደኛ ስለሆንክልኝ በጣም አመሰግናለሁ። ምን ችግር አለ? እኔም አመሰግናለሁ። እሺ እንግዲህ ያው በእህት ዙሪያ ብዙ ችግሮች እየተነሱ እንዳለ ታውቃለህ። በታላቅ እህትና በሁለት ታላቅ እህቶች መሀል እየተፈጠሩ ያሉ ነገሮች ትንሽ እያወዛገቡ እንዳለ ታውቃለህ። እና አንተንም በዚህ ዙሪያ ነው ስላሉት ነገሮች ለማጣራት ፈልገን ያስጠራን አውርተናልም ስለሆነ ማለት ነው። በቤተሰባችሁ ውርስና የመሳሰሉት ነገሮች ነበሩ? ውርስ ምናምን አለን። 3 ነን፣ ጋራችን አለን፣ ቤት አለን። ኦኬ። አሲዛችሁ የተበደራችሁት ገንዘብ እህትህ በምን አይነት መንገድ ነበር እስቲ ከሀገር የወጣችሁ? ማን ነበር ለእሷ ገንዘብ የሰጣት? እሷ ስትወጣ የረዳት ሰው ማን ነው? እህቴ እንዳልኩህ እዚህ ትንሽ ኑሮ አስቸጋሪ ነበር። ከባሏ ጋር ብዙ አትስማማም ነበር ምናምን። ያው ሲከብዳት በህገ ወጥ ነው ሄደችው። ሀገር ወጣችሁ በህገ ወጥ ነው። ከዛ በኋላ ብዙ አመት ቆይታለች፣ 10 ምናምን አመት እዛ። በዚህ ጊዜ ቸግሮኛል ወይም ደግሞ ከእናንተ እርዳታ ፈልጋለሁ ብላ የደወለችበት አጋጣሚ ነበር? አይ እናወራለን፣ ግን እንደዚህ ቸግሮኛል ብላ ያወራችን ጊዜ የለም። ለሱ ባትደውልም ለእኔ ደውላ ብዙ ነገር እንደረዳሁል እኔ ነኝ የረዳኋት። ማለት እንዴት? ማለትማ ያው በቃ በቤቱ እንትን ብዬ ነው ቤቱን ካርታ ምናምን ብለን እዛ ብር አበድሬ ልኬላታለሁ። ከየት ነው የተበደርሽው? እኔ እንዴት አላውቅም። እንዴት አታውቅም? ታውቃለህ እንጂ። ውክልና አለሽ ቤቱ? እኔ አዎ፣ እኔ ቤቱ የመጀመሪያ ልጅ ነኝ እኮ። አይ የቤት ውክልና በማን ስም ነው ያለው? ወይንስ ውክልና የወሰደ ሰው አለ? በቤተሰባችን ስም ነው ያለው። ማንም ውክልና የወሰደ የለም። ይኸውልህ ማንም ውክልና ባይወስድም እኔ በቤቱ ትልቅ ስለሆንኩኝ እኔ ነኝ። በቤቱ ትልቅ ስለሆንሽ ህግ ጋር ታላቅ ነኝ ብለሽ የምታደርጊያቸው አንዳች ነገር የለም። ውርስ ደግሞ ውርስ ነው። ከቤት ከመጀመሪያ ልጅ እስከ መጨረሻ ልጅ ይመለከተዋል። አራስም ቢሆን ይመለከተዋል። እንኳን ትልቅ እንኳን ይመለከተዋል። ግን ምልህ እኮ እኔ እንዳልኩ እሷ ከሄደች በኋላ ያው እዚህ ተቸግራ ለእኔ አታስረጅኝ። ይኸው ወንድምሽ አለ እኮ እኔ የምናገረው እኮ እሱ ነው፣ ይሰማል ጆሮ። ስለዚህ እኔ ነኝ ብዙ ነገር መስዋዕትነት ከፍዬ እዚህ ያደረስኩት። እንዴ ሲጀመር አንቺ እንዴት እኛ ሳናቅ እንዴት አንቺ ውክልና ይወሰደ? እናውቃለን እኮ አይደል? ከድሮ በቃ እኔ እንደማረገው አርጌ ነው ይቅርና ገንዘብ መላክሽን ወንድምሽም እንደሚያውቅ ስታንሽ ነበር። አዎ እንዴ በጣም እሱም ራሱ ብዙ ነገር እኮ ነው የምናደርግለት። አሁን እኮ እንደማያውቅ እያደረግሽ ነው። ምንድን ነው እንደማያውቅ? ያውቃል እንጂ እኔ ብዙ ነገር ማድረግለት። ታዲያ ምንድን ነው? እኔ ማውቀው ነገር እኮ የለም። መቼ ነው የነገርሽኝ? ማውቀው ነገር የለም። ሲጀመርም እሷ ምንም ያስፈልጋት ገንዘብ አልነበር። አንተ ሲጀመር በልቶ ካጅ ነህ። ሲጀመር ከመቼ ወዲህ ነው እንደዚህ? አንቺ ታላቅ ትንሽ ነኝ፣ አክብሬሽ ነው እንደዚህ ማወራሽ። እንደዚህ አይነት ነገር ከየት ነው ያመጣሽው? እኮ አንተን በትንሽነት እኔ የምለውን ማዳመጥ አለብህ። አንቺ የምትይው የሚያዳምጠው ምንድን ነው ማለት? አሁን አንቺ እያወራሽ ያለሽ ለራስሽም ገብቶሻል። የምታወሪያቸው ነገሮች ግን እየተረዳሽ ነው ያለሽው። ትልቅ ሰው ነሽ። እጄን ላነሳብሽ አልፈልግም። ከአንቺ ጋር ሌላ ሰጥ አገባ ውስጥ መግባት አልፈልግም። ለራሴም ክብር ያለኝ ሰው ስለሆንኩኝ ማለት ነው። ነገር ግን የምታደርጊው ነገር ለራስሽም ቢሆን አሳሳቢ የሆነ ነገር እንድታውቂ ይፈልጋለሁ። እሺ የገዛ ወንድምሽ በአንቺ ላይ ምንም አይነት ነገር ሊያነሳ እንደማይችል ቅድሜ ይጠይቅሻል። አዎ ብለሻል። ከአንቺ ጋር ምንም አይነት ግጭት የለውም። አዎ ብዙ ነገሩ እኮ ግጭት ካሌላችሁ አንቺ ላይ ለምን እየዋሸ ማይሆን ነገሮችን ሊያወራ ይችላል? አሁን እየዋሸ ነው እያልሽ ያለሽ አይደል እኮ። ማያውቀው ታሪክ ስላለ ምንድን ነው ማያውቀው ታሪክ? እህት እዛ ከሄደች በኋላ አታወራለን? እናወራለን። ምንም ነው የምናወራው እኮ። ምን አይነት ነገር ነበር? ምንም በስራ ላይ ነው ያለችው። ምንም ገንዘብ እንደምትልክ ለሷ አውቃለሁ። ተይዛ ነበር እዛ እያለች? አልተያዘችም። ምንም ተይዛ ነበር። እኔ ነኝ በደንብ ማዋራት። ገባህ አይደለ? ስለዚህ አንተ መያዟን እንኳን አታውቅም። ለስሙ ወንድም ነህ። ሁሌም እኮ እያወራኋት እኮ ነው ያለሁት። ምንድን ነው የምታወሪው?
አንተ ይኸውልህ ማታውቀው ታሪክ ሊኖር ይችላል አይደል? እኮ እኛ እሱም በእህትነት ማያውቅበት ብዙ ምክንያት ነገር ምንድን ነው? አድርጌላታለሁ ምንድን ነው እያልኩ እኔ ነው የማላውቀው እኮ ታሪክ? እስኪ እየነገርኩህ እኮ ነው ያለው ምንድን ነው እዛ እያለች እኮ ሁሌ ምን ያወራታሉ እኮ የምታወራት ሰላም ነሽ ወይ ብለህ ልዘጋው ትችላለህ። ብዙ ሚስጥሯን ማውቀው እኮ እኔ ነኝ፣ አንተ አይደለም። አንተ እንደ ልጅነትህ አርፈህ ቁጭ በል በቃ። እንደው አርፌ ልቀመጥ አልችልም። ይሄ የእህቴ ጉዳይ ነው። አንቺም ታዲያ እናንተ እህቶች ናችሁ። በሁለታችሁ መካከል መግባት አልፈልግም። ነገር ግን እንዴ ገባህ እንጂ ገባህ እኮ አሁን እኮ ትክክለኛ ነገር እኮ አሁን እኮ እየዋሸሽ ነው። ማላውቀውን ታሪክ እኮ ነው እየነገርሽኝ ያለሽ እኮ። ካላወቅህ ካላቅም ነበር ሊሆን ይችላል ብለህ ማመን አለብህ እኔ እኮ ከሄደች ጀምሮ እኮ እናወራለን ነው እኮ። ካወራችሁ ከሄደች ጀምሮ ከምታወራ ከሆነ አንተ የት እንዳለችም ታውቃለህ ማለት እኮ ነው። እሱ እኮ አሁን ቤቴ ድረስ መጥቶ እሷ የት ናች እሷንም አምጫት እየተባልኩ ነው ያለው። እዚህ መታ እንዳረፈች እኔ ማውቃለሁ፣ አንቺም ታውቂያለሽ። እዚህ እኛ ጋር አላረፈችም። ሲጀመር የምታወሩ ከሆነ ይኸው ልጅ እህትህን አምጥታ አስረክበው በቃ። አንተ እኮ አሁን ጀምረን እያወራን ያለን በስልክ እያወራን። አንተ ሲጀመር ከመቼ ወዲህ ነው? አንተ ብዙ ነገር ያረኩልህ እህትህ ነኝ። እንደዚህ አፋጠህ ደግሞ እኔ ልታወራ ትፈልጋለህ? ምን ቢፈጠር እህቴ የት እንዳለች ማወቅ አለብን። አንቺ ነሽ ተጠያቂው ለዚህ። እዚህ መታ እንዳረፈች እናውቃለን። አላረፈችም። እዚህ ተሳስተሃል። ምን ለማለት ፈልገሽ ነው? ምንድነው? አንተ ምን ለማለት ፈልገህ ነው? አንተ እኔ ብዙ ነገር ያረኩልህ እህትህ ዛሬ ጭራሽ ኃይል ቃል ትናገር ትፈልጋለህ እንዴ? እኔ ሁሌም አከብርሻለሁ፣ አሁንም ቢሆን አከብርሻለሁ። ነገር ግን መከባበሩ ሌላ ነገር ነው። ተከባበራችሁም ምን አደረጋችሁም የሚመለከተኝ ነገር አለ። ስለዚህች እህታችን ህይወት ግን በትህትና ማለት ሌላ ነገሮች እንዲፈጠሩ ስላልፈለኩ እኔ እኮ በየቀኑ ስልክ እያወራች ነው እያለህ ነው ያለ አይደል እንዴ? ያለችበትን ቦታ የሚያውቅ ከሆነ ያስረክብ። በየቀኑ እናውራ ነበር፣ አማርኛ እያስተካከልን እናውራ ነበር። እዛ እያለች በስትክክል እንገናኛለን። ሁላችሁም አንድ ናችሁ። አንተም እህትም አንድ ናችሁ። በልቶ ኳጆች ናችሁ። ይህን ሁሉ ብር የላከች 10 ምናምን ዓመት ለፍታ የላከችውን ብርም የጣሽው ለማን የላከችው? አሁንስ በዛ ዙሪያ ስላለው ነገር እስቲ ያስረዳን። 10 ምናምን ዓመት እዛ እንግዲህ ብዙ መከራ ስታይ ኖራለች። በሰው ሀገር ተሰዳን የኖረች ግን ይኸው በጣም ለሷ ለእኔ ልትልክልኝ ሁሉ ትፈልግ ነበር። እኔ ወጣት ስለሆንኩ ምናልባት አጠፋለሁ ብዬ ለሷ እንድትልክ ነው የማደርገው። አንተ ስላልካት 10 ምናምን ዓመት ግን ለሷ ነው የምትልክላት። መረጃዎችም አሉኝ። የመረጃ አለ የላከችበት ደረሰኝ አለኝ። ካለ አስረክበው ታዲያ አሳያለሁ አለኝ። እኮ አሳያለሁ፣ እያንዳንዱ ነገር አሳይሻለሁ። አንተ ሲጀመር በልቶ ካጅና ባለየ ናችሁ። ሁላችሁም አንድ ናችሁ። ይሄው መረጃ አለኝ። ይሄው የላከችበት ደረሰኝ በሙሉ ይሄው አለ። አንተ ሲጀመር በልቶ ካጅ ነህ። በጣም ባለዮች ናችሁ። አንተም እሷም አንድ ናችሁ። ያልኩም ፋይሎች አዘጋጅተልኛል አይደል? ከመቼ ወዲህ ነው እንደዚህ? እሺ ድጋሚ ነው የማየው። አንቺ ግን ላሳይሽ። ይሄው እያንዳንዱ ደረሰኞች እዚህ ጋር እኔ ማየት ስለማልፈልግም ታውቂዋለሽ ስለሆነ እኔ ላከችው እኮ ነው አልክድህም እኮ ደዋን የከፈልኩበት እንጂ ለእኔ ተለውጭ አይደለም እኮ። ይህን እወቁ። አላከችም ፍጹም ሳይሆን እኮ ልካለች። የላከችው ግን ለደዋን የከፈልኩት። ከአንቺ ጋር በራስሽ ላይ ብዙ ነገሮችን እየጠመጠምሽ ስለሆነ በጣም እናመሰግናለን። ነገር ግን እህት እዛ ከሄደች በኋላ እዚህ ሀገር ውስጥ የገዛቻቸው ንብረቶችም የምታውቃቸው ነገሮች አሉ። ቤት ገዝታለች። ይህ ቤት እንደሚታወቀው በሱ የእሷ ነው። የማን ምንድን ነው? አንቺ ይሄ ሁሉ ምንድን ነው? የማን ምን ለማለት ፈልገሽ? አንተ ነበርክ እንደ ይሄ ቤት በእሷ ስም ስትገዙት ነበራችሁ? እኔ ከመጀመሪያውም እኮ የኖርኩበት ቤት ነው። እያንዳንዱ መረጃ እኮ አለኝ። ሁሉም መረጃ አለኝ። ምን ለማለት ፈልገሽ ነው? ከመቼ ነው እንደዚህ ካዲ ሆንሽው? ኧረ እኔ ካዲ አይደለም። አሁን ገንዘቡ ምናምን ይቅርና አሁን አንተም እንድታውቀው የምፈልገው ነገር በእህት ስም የተባለው ፌክ ዶክመንት ነው የተሰራው። በእህት ስም አይደለም፣ በገዛ በልጇ ስም ነው አድርገው ያለችው። በጣም እኮ ነው የሚያሳዝነው። ይሄን ሁሉ ነገር እኔ አላውቅም። አንተ ስነ ስርዓት ያዝ። ታላቅ እህታችንን ብለን ይሄን ሁሉ ዝም ምንል ምንም እንደዚህ ትከደናለን ብለን አስበንም አናውቅም። ከባድ ነው በጣም። አሁን ገንዘቡ ምንም በላይ እህታችን እንፈልጋለን። እህታችን የት እንዳለች ትነግሪናለች። ከዛ ውጭ አንቺ ጋር ሌላ ችግር ነው። ህፃን አይደለችም። ወጣ መፈለግ ትችላለህ። መፈለግ አለመፈለግ አይደለም። የት እንዳረግሻት ትነግሪናለች። እኔ ታረጋታለሁ። ትልቅ ሰው እኮ ናት። እሱ አያገባንም። አየን እኮ ይኸው ከሄደትሽን እኮ በጣም ታሳዝናላችሁ። በጣም ታሳዝናላችሁ። ለእኔ አይገባም። አንተም ሆንክ በእሷ ስም ራሱ እኔ መወቀስ የለብኝም ነበር። ስነ ስርዓት ያዣው እኛ ስለ መወቀስ አንተ ሲጀምር ስነ ስርዓት የት እንዳረግሻት ትነግሪናለች። አሁን ካለዛው ሌላ ችግር ውስጥ ነው የምንገባው። ይኸውልህ አንድ ነገር ንገር፣ እኔ በቤቴ ውስጥ ጭቅጭቅ አልፈልግም። ከአሁን ሰዓት ጀምሮ እሷንም ቢሆን አንተንም ቢሆን የእሷን ዘርም ቢሆን ማየት አልፈልግም። ቤቴን ድርሽ እንድትሉ አልፈልግም። እሱ የራስሽ ጉዳይ ነው። እህታችን እንፈልጋለን። ከዛ ውጭ አንደርስብሽም። እኛ
ሲጀመር ወጣ መፈለግ ትችላለህ። ከቤቴ አለሽ ካልክ ደግሞ ቤቴም ፈትሸህ ማየት ትችላለህ። ከአሁን ሰዓት ጀምረህ ስለ እህትም ሆነ ስለማንም መናገር አልፈልግም። ብዙ የሰማሁሽ ነገር አለ። ጸበል ሄዳለሽ ምናምን ትያለሽ። ስለዚህ የት እንዳረግሻት እኔ ጸበል አላልኩም። ወስዳት ከሆነ አስረክበው። እንዴት አይነት ሰው ነው የሆንሽው አንቺ? እንደዚህ አይነት ጭካኔ ከየት ነው ያመጣሽው? እንዴት በእህትሽ ትጨክኛለሽ? እኔ በቤቴ ሰላም መኖር ነው የምፈልገው። ጭቅጭቅ አልፈልግም። በእሷ ብር ነው በሰላም ትኖሪው? በእሷ ህይወት ነው ትጫወቺው? ምን ብር አላት? እኔ እህት እኮ ከሀገር ሳትወጣ የነበርኩበት ቤት ነው። ዛሬ እሷ ነው ብለህ ትከራከራለህ እንዴ? አንተ ለአንተ ብዙ ነገር አድርጌልሃለሁ እኮ። አንተ ራሱ በልቶ ካጅ ነህ። ለነገሩ ሁላችሁም አንድ ናችሁ። ምን አይነት ክህደት ነው ይሄ? ምን አይነት ሰው ነው የሆንሽው? 10 ምናምን ዓመት እንደቆየሽ እንዳውቃል አይደለም? እኛ ጎረቤት ሁሉም ያውቃል። አንተ እኔ ጭቅጭቅ አልፈልግም። ትወጣልኛለህ አትወጣም? መረጃዎች ሁሉ አለኝ እኮ። ከቤት ይወጣልኝ። እንደው ሌላ ችግር ውስጥ ነው የምንገባ። ጭራሽ ካሁን በኋላ የምናወራቸው ነገሮች አንድ ባንድ አንቺን እስር ቤት አስገብተን የቀሩትን ነገሮች የምናስጨርስ ይሆናል ማለት ነው። እሱ ወድሽ ሳይሆን ግን እዛ ደረጃ ላይ ሳንደርስ የለመንሽ አይደለም፣ መታሰርሽ የሚቀር ጉዳይ አይደለም። የገዛ የእህትሽን ንብረት ሳትወጂ በግድሽ ትመልሻታለሽ። ስለ ንብረቱ ጉዳይ ሳይሆን አሁን ግን እህትሽን በህይወት ማግኘት ስለምንፈልግ አሳብደሻትም ይሁን ከባልሽ ጋር ይዘሻት ከወጣሽ በኋላ አካባቢው ላይ የነበረ አንድ ደላላ እንዳለ ሰምቻለሁ። ከቤት በምትወጪበት ሰዓትም እህትሽን ይዘሻት ስትሄጂ በሱ መኪና ይዘሽ እንደሄድሽ ሰምተናልና ለዚህ ምላሽ ይኖርሻል። ሌላ ሰው ያለበት ነገር ሰው ራሱን ለማስመለጥ ብዙ ነገር እንደሚያደርግ አውቃለሁ፣ አይቻለሁ። በህይወቴ ብዙ ነገሮችን ስለ የተሳሳተ መረጃ ይዘው በኋላ በራስሽ አንደበት የምትመሰክሩ ነገር እንደሚሆን ቃል ገባልሻለሁ። ምን አድርጌ ነው የምትለኝ አንተ ልጅ? እህትሽን ከደበቅሽበት ገለሻትም ከሆነ ካደረግሽበት አምጫት። እኔ እህቴን ነፍስ በሊታ አይደለሁም። እኔ እህቴን አልገላትም። አልገደልሻትም ከሆነ እኔ ደበቅሻት። የት አገባሻት ታዲያ? እኔ እህቴን አልገደልኩም እኮ። የት ነው ያደረግሻት? ሲቀጥል ደግሞ እኔ እህቴን አላሳሸዋትም። የትም ቦታ አልደበቅኳትም። እኔ የት ሄደች ታዲያ? የት ነው የሚባለው? አንቺ ጋር ነው መታ ያረፈችው። እኔ ቤት አላረፈችም። ሲቀጥል የትም ትረፍ፣ የትም መሄድ እኮ መብት አላት እኮ። ትልቅ ሰው ናት። መብቷን አንቺ አትነግሪኝ። በቃ ግን የት ነው ያለችው? እሷ የሄደችበት ቦታ አብሬ ልከተል እንዴ? አንድ ህፃን ልጅ እኮ አይደለም እኮ፣ ራሷን የቻለች ትልቅ ሰው ነው የምትጠይቁት። እሷ ደግሞ የትም መኖር ትችላለች። ምን አይነት ንግግር ነው? ከመቼ ወዲህ ነው እንደዚህ አይነት ንግግር የምትናገሪው? እህትሽ እኮ ነች። አንተ ስነ ስርዓት ያዝ። ከአሁን ሰዓት ጀምረህ ነገርኩህ እኮ። እንድትናገረኝም ሆነ ቤቴ ድርሽ እንድትል አልፈቅድልህም። አይደለም መናገር፣ ሌላ ችግር ውስጥ ነው የምንገባው። ጨርሻለሁ። ምንድን ነው ችግር የምትገባው? አንተ ለአንተ እኮ ለእኔ እኮ ይሄ አይገባኝም ነበር። ብዙ ነገር ያደረኩልህ እህትህ ነኝ። እሱ አያገባኝም፣ በሌላ ጉዳይ ነው እሱ አያገባኝም። በልቶካጅ ይሄ የእህቱ ጉዳይ ነው። ሲጀመር በልቶካጅ ነህ አንተ። ምን አይነት ባንዳ ነው የሆንሽ አንቺ? ባንዳ? ለእኔ ባንዳ? አዎ ለእኔ ይሄን ደስ ትለኛለህ? ስንት ዓመት ሰርታ ለእኔ ይሄ ይገባኛል? ለእኔ ይሄ ይገባኛል? ለአንተ እኮ ብዙ ነገር ያደረኩልህ ነኝ። ውድ ቤተሰቦች እንግዲህ የምናያቸው ነገሮች በቤተሰብ መሀል ለእናንተም ብዙ ትምህርት ይሆናችኋል ብዬ አስባለሁ። ማለት የምትከታተሉን ከሀገር ውጭ ያላችሁ ስላላችሁ ይህንን ነገር አይታችሁ ራሳችሁን እንድትገመገሙ የምትወስዱት እርምጃዎች ምንድን ናቸው የሚሉት ጠንቅቃችሁ እንድታውቁ ትፈልጋለሁ። ይህን ነገር ለእናንተ ማስተማሪያ ይሆናል ብዬ አስባለሁ። ስለ ንብረታችሁም ሆነ ስለ ጤናችሁ እንድታስቡ እፈልጋለሁ። እዚህ ጋር የምታዩት እንግዲህ እንደዚህ ሁሉ ነገር በደል ደርሶባት ንብረቷንም በማጣት ሁለተኛ ላይ ደግሞ የአካል ጉዳት ይድረስባት በህይወት ትኑር አትኑር እንኳን ማወቅ እስከማንችል ድረስ ነገሮቹ ስብስብ የሆኑት። እዚህ ጋርም ቁጭ ብዬ ደግሞ እንግዲህ ጥያቄ የሚፈጥርባቸው ሰዎች ይኖራል። ይሄ ሁላ ነገር ማስረጃ እያስገባት እሷን ከማሰር ወይም ደግሞ እሷን ደብድበ ከማስወጣት እችላለሁ። ታውቁታላችሁ። ከዚህ በፊትም ብዙ ነገሮችን አንቺ ላይ ጉዳት ያደረሰ ማውራት እንችላለን። ያ ግን ለእኛ ከባድ ሆኖ አይደለም። የእህትሽ ህይወት አደጋ ላይ እንዳለ ስለማቅ እንደዛ ስለሚሰማኝ እሷን ከአደጋ ማውጣት ነው የምፈልገው። ምክንያቱም ማንም አያመልጥም፣ የትም አደርሽም። ስለዚህ የሚያስቸኩለኝ ነገር የለም ብዬ ነው እንደዚህ በተረጋጋ ሁኔታ አንቺ እንደዚህ ስትናገር የፈለግሽውን ነገር ስታደርጊ ልጅሽም
ባለቤትሽም ውጤታቸው ምን እንደሆነ በቅርቡ ታይዋለሽ። አንድ በአንድ ይሄ ንብረት የምትያቸውን ነገሮች አባቴ ሙት ነው የምልሽ፣ አንድ በአንድ እንዴት እንደሚመለስ ምን ማለት እንደሆነ ስታሰሩ የነበሩት ፌክ ዶክመንቶች ብዙ ነገሮች እድሜ ልክሽን ይኸውልሽ። እሱም እኮ አለ እኮ ይሄን እንደዚህ በሷ ነው የምትኖሪው። አንተ ራሱ የገዛ ወንድሜ ምቀኛ ነው። ምቀኛ እኮ አይደለም ይሄ የሰራችበት ገንዘብ እኮ ነው። ስንት ዓመት አለ በሰው ሀገር ተሰራ። በሷ ነው እንዴ የምኖረው? ህይወቷን የከፈለችበት በሷ ነው እንደኛ የምንኖረው? አዎ ታዲያ አንቺ የምትሰሪውን ስራ እኮ እናውቃለን። መኪና የሚያስገዛ ሰው እኮ ሰርቶ ይለወጣል እኮ። ምን ማለት ነው? ማን ነው ሰርቶ የተለወጠው? የትኛውን ስራ ሰርተሽ ነው የተለወጥሽው? እኔም እሰራለሁ፣ ልጄም ትሰራለች፣ ባለቤቴም ይሰራል። 5,000 ብር ልጅሽ አትሰራም? ሪያድ እየሰራች ነው ያለችው። እሺ ልጅሽ ገና በቅርቡ ነው ከተባለም ይሄ መኪና የተገዛው እንግዲህ መቼ እንደሆነ አንቺ ታውቂያለሽ፣ ውስጥሽ ስለሚያውቀው። አንቺና ባለቤትሽ ደግሞ አጠቃላይ 10,000 ብር የማይሞላ ደሞዝ እየበላችሁ ነው። 1,000 ብር የሚሆን እኮ እግዚአብሔር ከባረከልህ እኮ ታድጋለህ። ከየት መጥቶ ነው 10,000? ቤት ይገዛልሽ፣ መኪና የሚገዛልሽ? አንተ ቀደም አትበል። አንተ ማታውቀው ታሪክ አለ። ዝጋፍ ግለሰብ ፈልጋችሁ አምጡልኝ። እሺ ይፈለግ። ቅድምም ስናወራ ስለነበረ አጣርታችሁን ትንበሉት። ሰምተኛል አይደለ? እነ ዮሲ እንዲያናግሩት አድርጌ ነበር። ለእነ ዮሲ ደውላቸውና ቀጥታ እንዲያመጡት አድርጉት። የዛኔ እንግዲህ በስተክል የምንግባባ ይመስለኛል። ጉዳዩ ቀላል እንዳልሆነና የሚፈጠሩት ነገሮች በምታስቢ መንገድ የሚጠናቀቅ እንዳልሆነ አሳይሻለሁ። እንግዲህ እሱ ሲመጣ ምን አይነት ምላሽ ልትሰጪ እንደምትይ አብረን እናያለን። ችግር የለውም። አምጥተውት ነበር መኪና ውስጥ ሆኖ ነው። ይቅርታ አንተን አውራለሁ። እሺ በኋላ ላይ አስፈላጊነቱ ነገሮች እንትን እንላለን። ሰላም እንዴት ነው? ማን ልበል? እኔ ቢኒያም እባላለሁ። ቢኒያም ለምን ጉዳይ እዚህ እንዳመጣን ታውቃለህ? ማን ነግሮ ነው ማለት አውርታችሁታል እንዴ? በትንሹ አናግረነዋል። የቀረውን ደግሞ ይናገራል። በስልክ ሳውራ ነበር ላይክ ደብቄ ማንነቴን አንዳንድ ነገሮችን ጠይቄ ነበርና የመለስክልኝ ብዙ ምላሾች ነበሩ። እዚህ ጋር ከምታያት እህታችን ጋር የት ነው የምትተዋወቀው? የዚህ ሰፈር ነዋሪ ነኝ። ያው በስራ ነው የምትተዋወቀው እኮ። በምን አይነት ስራ ነው የምትተዋወቀው? እኔ ደላላና ጉዳይ ገዳይ ነኝ። ማለት የወረቀት ጉዳዮችን ነው የምጨርሰው እና በዛ ምክንያት ነው የተገናኘነው። የወረቀት ጉዳዮችን ከምን አንግል ነው የምታስፈጽመው? ለምሳሌ በቃ ካርታ መስተካከል ያለባቸው ነገሮች ካሉ ካርታ አስተካክላለሁ። አስተካክላለሁ ማለት ካርታ ምን ነው የምታስተካክለው? ማለት ቀበሌ ላይ ክፍለ ከተማ ላይ ሄደው ጉዳዩን ማስተካከል ጊዜ ለሌላቸው ሰዎች ካርታው የስም ዝውውር ምናምን ውክልና ትወስዳለህ ነው? ውክልና ወስድና ስም ዝውውር ምናምን ጨርሳለሁኝ። ከዛ ደግሞ በቃ እሺ። ከሷ ጋር ታዲያ በምን መንገድ ተገናኛችሁ? እሷ ጋር የተገናኘ ነው ቤት እንደምትገዛ ሰምቼ ነው። የምትመልሽ ምላሽ ይኖራል? አዎ ቤት ልትገዛ ነው እያለኝ ብዙ ነገር ያደረገልኝ ልጅ ነው። አንድም እንደ ደላላ አንድም እንደ ጉዳይ አስፈጻሚ ብዙ እኔ ጋር የረዳኝ ልጅ ነው። በዚህ አጋጣሚ እሱን እንደፈለገ ይርዳሽም አይርዳሽም አይመለከተኝም። ነገር ግን ቤቱ ባንቺ ስም እንደሆነ እያወኩኝ ነው ስትከራከርኝ ነበር። ይሁን አሁን ቤት ልትገዛ ስትልና የመሳሰሉት ነገሮች ሳግዛት ነበር ነው። ስለዚህ ሲያግዝሽ እንደነበር እርግጠኛ ነሽ? አምነሻል? ነገርኩህ እኮ አሁን ገዝተሽ ነው ቤቱ። አንድ ነገር ልንገርህ፣ እኔ አይ በስማም አትበል። እኔ እኮ ስልህ እኔ ባለትዳርና ትልቅ ሰው ነኝ። እንደዛ ደግሞ ክብሬን የምጠብቅ ትዳሬ እንዳይናጋ የማደርገው አክቶች ወይም ቃላቶች የምጠቀመው ሊሆን ይችላል። ይሄ ሁሉ ንብረት እኮ የራሴ ንብረት ነው። ገባ? የሆነ ውሃ ቅዳ ውሃ መልስ ነው። ውሃ ቅዳ ውሃ መልስ ሳይሆን እየነገርኩ ነው ያለው እኮ እሱ ሰው ነሽና ላይክ አንድ ሰው እህቱ ሰው ሀገር ላይ ባሪያ ሁና ያመጣችው ንብረትና የመሳሰሉት ነገሮች ይቀርና እንዲሁ አጠገብሽ ሆና ለራሱ የእሷ ነገር ሲባከን አይቶ ዝም የማለት አቅም ይኖርሻል ብዬ አላስብም እኔ እንደ ሰውኛ። አንቺ ግን የምታደርጊው ነገር ምን እንደሆነ ጠንቀሽ ታውቂዋለሽ፣ እያደረግሽው ያለሽው ነገር። ነገር ግን
አትሊስት ስለሚፈጠሩት ነገሮች ተገቢ የሆነ ምላሽ ገባሽ? ለአንቺ እንጃ እኔ መመለስ እሺ፣ ከየት አምጥተሽ ነው? እሱን እኮ ነው ልንገርህ ምልህ። እኔ አንተ በጣም እየቸኮልክና በንዴት ስለምትናገረኝ ነው እኮ ስሜታዊ ሆነ ስለምትናገር ነው። እስቲ ቆይ ተረጋግተን አዳምጠኝ ምልህ እኮ ለዛ ነው። እሺ ላዳምጥሽ። ይኸውልህ እኔ ከዚህ በፊት ህይወት ነበረኝ ማለት እንደ ጓደኛም ሆነ እንደ እጮኛ ያስኩት ከትዳር ከዚህ ትዳር በፊት ማቆ ሰው ነበረ እና ያዛ ሰው ጋር ስኖር ማለት ነው ልጅም ባልወልድም ትቶኝ ወደ ውጭ ሀገር ሄደ። ውጭ ሀገር ሄዶ ራሱ ህይወትሽን ቀይሪ ብሎ በላከልኝ ብር ነው ዛሬ ግን ማንም አንዳችም ሰው አያውቅም ያ ሰው እንደላከልኝ እንደዚሁ በስልክ በምንም እንደምንገናኝ ማንም ሰው አያውቅም። ምክንያቱም ካወቀ እዚህ ጋር እኔ ባለትዳርንም ልጅም አለኝ ትዳሬ እንዳይነጋና ብዙ ነገር እንዳልባል ነው ሌላ ስም እንዲሰጠኝ ስለማልፈልግ ነው እኔ እንጂ እኔ እኮ ያመጣሁት ይሄ ብር አንድም ብር በእሷ ስም ገና እሷ ሄደችና በእሷ ስም ነው የእሷ ነው ያልኩበትም ቀንም ሊኖር ይችላል እኮ ምክንያቱም እኔ ትዳሬን ስለማከብር። እስቲ ግልጽ አድርጊልኝ ምንድን ነው ያልሽው? የእሷ ነው ያልኩበት ቀን ይኖራል። ለምን የታመጣሽ የሚባለው ከዚህ ከኔ ካንተ በፊት የነበረኝ እጮኛ ነው ብል ለትዳሬ እኔ ጥሩ ላይሆን ይችላል። ስለዚህ ባለቤትሽ የሚያውቀው አቅም በእሷ ስም እንደሆነ በእሷ ንብረት እንደተገዛ ነው የሚያውቀው ሊያውቅ ይችላል። የእሷ ነው ነው የምለው ነገርሽው። የእሷን ለምን ትዳሬን መቀጠል ስለምፈልግ ፖይንት ላይ የገባሽልኝ ነው። እሺ ለዛ ነው እና የት መጣ ሲሉኝ እኔ የእሷ ነው እሷ ልካልኝ ነው ያልኩበትም ቀን አለ ልል ፈልጌ ነው። ግን እኔ የእሷ ላብ አይደለም ይሄ እኔ የድሮ እጮኛዬ እዛም ውጭ ሄደና በቃ እስቲ ተቀየርበት ብሎ የላከልኝ ብር ነው። ቤቴንም አደስኩኝ ብዙ ነገርም ማረኩኝ። ተጣልታችሁ የተለያያችሁት ፍቅረኛሽ ነው ህይወትሽን አስተካኪ ብሎ ገንዘብ ይልክልሽ? አዎ ያለው ከሀገር ወጥቷል እሱ። እንደው ምን አይነት ደግ ሰው ነው በእናትሽ። እና ስለ ቢያንስ ከኢትዮጵያ ኖሮ ይሻላል ውጭ ነው ያለ ያልኩ እዛ ሄደው የሚኖርበትን ኖሮ እኮ ጠንቅና ቋል እዛ ለፍቶ የእውነት አንቺ ተለውጭበት ብሎ ገንዘብ ልኮ ምን አይነት አጋጣሚ ነው? እህትሽም እሱም ተመሳሳይ ሁኔታ ላይ ለአንቺ ገንዘብ የሚልኩ ሰዎች ሆኖ ተገኙ። አንተ ስለዚህ ጉዳይ የምትመልሰው ምላሽ አለ? ቤቱን በመግዛት ከፍ አድርገህ ልታወራኝ ትችላለህ? ቤት መግዛት በፈለገኝ ሰዓት ብር የሚገባልኝ የነበረው ከሀገር ውስጥ አልነበረም ከውጭ ነው የነበረው የሚገባልኝ። ማለት ጭራሽ ገንዘቡ ለአንተ ነበር ገቢ ይደረግ ነበር? አዎ በአንተ ገቢ እንዲደረግ ፈልጋለሁ አለችኝና ከዛ አውርታ እሷ ያለውን ነገር ጨርሳ ገቢ የሚደረግልኝ የነበረው ቀጥታ ወደ እኔ አካውንት ነው። በእኔ አካውንት ይገባል። ከዛ በኋላ የምትፈልግ ሲሆን ብር የምትፈልግ ሰዓት መታ ከኔ ትወስዳለች ማለት ነው። ወይ ትራንስፈር አደርግላታለሁ ወይም ደግሞ መታ በካሽ ትቀበለኛለች። እንደዚያ እያደረግን ነበረ ብር ስትፈልግ በነበረ ሰዓት። ቤቱ የሚገዛበት ንብረት እና ገንዘቦች ናቸው በካሽ እየመጣች የምትቀበለው? ቤቱንማ ራሴ ነኝ ወረቀቱ ምኑን ከጨረስኩ በኋላ ብሩ ምኑን ያለውን ነገር ሂደት ጨርሼ ከዛ በኋላ ነው። አንድ ካርታ በሁለት ሰው ስም መሆን ይችላል? አይችልም አይደል? አዎ። ታዲያ እንዴት አድርገህ ነው በእህቷም በእሷም ስም አድርገህ ካርታ ያወጣው? እኔ በእህቷ አላረኩም በእሷ ስም ነው ካርታ ያለው። ያሉትን ፋይሎች አንተ ነው የምታስተካክለታል እኮ። ፋይል ማስተካከለው እኔ ነገርኩህ እኮ። ይሄ ቤት ያለው በእሷ ስም ነው። ይሄ ቤት እኮ ያለው በእሷ ስም ነው። ስማኝ፣ ይሄ ቤትም ሆነ ሊብሬ በእህቷ ስም መሆኑን የሚያረጋግጡ ፋይሎችን ለእህቷ እዛ እያለች ስትልክላት ነበር። ይሄ ማለት አንተ የሰራቸው ስራዎች ናቸው። አንተ ነው የሰራው። ምንም የማውቀው ነገር የለም። እኔ ስለሱ የማውቀው ነገር የለም። ነገርኩህ እኮ እኔ ካርታ ነበረ፣ የእሷም ካርታ ስም ዝውውር ነበረ። ከገዛችበት ሰውዬ ስም ዝውውር እያሱ የሚባል ሰው ትናንት ስልክ ሲያወራ ነበረ። ማን ነው እያሱ? እኔ ነኝ እያሱ ነኝ ብዬ ሳወራ ነበር። ስለ ፌክ ዶክመንቶች ስናወራ ነበር ካልዝነጋው። ያንን ሳውራ በጣም እርግጠኛ ሆነ። ለምሳሌ እንደዚህ ብዙ ነገሮችን እንደው አንተ መስራትህን በምን ላረጋግጥ፣ ምን አይነት ስራዎችን ሰርተህ እንደምታክስል የተለያዩ ሰዎችን የቤት ካርታ ኦሪጂናል አስመሰለ እና ከተገቢ ቦታ ላይ የሚወጡ ፋይሎችን አያይዘህ ልከህልኛል። ይሄ ማለት ከምን የተነሳ ነው? ማለት በዚህ ደረጃ የምታደርጋቸውን ነገሮች አይታወቅብኝም ብለህ ነው የምታስበው?
እንደሱ አይደለም። አውርቻለሁ፣ ልከልኛል አይደለ? ገንዘብም ቀብድ ብለህኝ ያልከኝን ያህል ገንዘብ ልኬልሃለሁ። ታዲያ ምላሽ ምንድን ነው? እቺን ሴትዮስ በምን አይነት መንገድ ውስጥ ተባበረ የነበረው? ብሩ የሚላክ የነበረው ከሷ እህት ነው። እንዴት ከሷ እህት? ምን ማለት ነው ከሷ እህት? አንተ ምንድን ነው ያልኩህ? ምንድን ነው የተነጋገርነው? በእሷ ስም ነው እንዴ? እኔ እኮ ከድሮ እጮኛዬ ጋር ነው ብር የተላከ። የእሷን ስም እንዴት ልታነሳ ትችላለህ? እኔ ብዙ ነገር ካረኩልህ በኋላ ምንድን ነው እንደዚህ የምታወራው? የአንቺ ህይወት ተበላሽቶ የኔም ህይወት እንዲበላሽ አልፈልግም። ምን ማለት ነው? ልቀቂኝ። አለቅህም። እኔ ብዙ ነገር ያረኩልህ እንደዚህ እንድታወራ ነው? ሲቀጥል ደግሞ እኔ ከድሮ እጮኛዬ እንጂ ከእሷ 5 ሳንቲም አይደለም። እሷ እኮ ብዙ ነገር እኮ ብዙ ወንዶች ለአንተ ራሱ የምትደውልልህ እሷ ነበረች አይደል እንዴ? ማለት እንዴ እሷ እኮ ከዛም ሆና ብዙ ወንዶች ጋር ነው የምትደውለው። ዛሬ እኔ በእኔ ስም ይያዛል እንጂ እንዴ እኔ እሷን ብር 5 ሳንቲም ነው ያህል አልነካውም። ከዛሬ ጀምሮ በእሷ ስም አይደለም ይገባልህ። ይሄ ነው እቅ እያስጠነቀቅሽ ነው እኛው ጋር አይደለማ። ስላልሆነ እኮ ነው የማወራው። በእሷ ስም አይደለም የገባልህ። ስለዚህ ከአሁን በኋላ በእሷ ስም እንደገባልህ አትናገር ማለት ነው። ቀጥታ ትርጉም። ኧረ ይሄ በልቶ ካዥ ነው በእናትህ። እኔ ብዙ ነገር ያሰራሁት እኮ ነው። ያለችበትን የምትናገሪ ከሆነ ትናገሪያለሽ። ማን? አንቺ። እኔ እኮ ያለችበትን አላውቅም። አስወጣት። ተነሽ ውጪ። የት ነው የምወጣው? ተነሽ ውጪ። ቤቴን ትቼ እሄዳለሁ። ተነሽ ውጪ። የት እሄዳለሁ? ቤቴን ትቼ። ተነሽ ነው ውጪ። አልወጣም። ስለማልወጣ ነው። እናንተ ውጡ። ልቀቀኝ። እኔ ለምንድን ነው የምወጣው? እንጠቀም አታድርጊኝ። ተነሽ ውጪ። ለምን እወጣለሁ? ኃይል እንጠቀም እንዴ? ምን ማለት ነው? በገዛ ቤቴ ገብታችሁ ጭራሽ ውጭ ካላችሁ ትሰማኛለህ? ከእሷ ከገባልህ በኋላ ንብረቶች ምን ነበር ስታደርጊ ነበር? በቃ ቤት መግዛት እንደምትፈልግና መኪና መግዛት እንደምትፈልግ ነው የነገረች። ስለዚህ ስም ቀይረ እሷን እያታለፍ ዶኩመንቶችን እየላክላት ስታጭበረብር ነበር። መጀመሪያ ቀጥታ ካርታ ሽግግሩ ምናምን የተደረገው ወደ እሷ ነው ማለት ስም ዝውውሩ፣ ቤቱ ሲገዛ ስም ዝውውሩ ቀጥታ የተደረገው ወደ እሷ ነው። ከዛ በኋላ ለእህቴ ፌክ ካርታ ማሰራት ትፈልጋለሁ ምናምን ነገር አለች። ከዛ በኋላ ይህ ፕሮሰሱ ካለቀ በኋላ እንደተገዛ አድርጌ መላክ ስለምፈልግ ያለውን የወረቀት ጉዳይ ጨራርሰና ምናምን አለች። ከዛ ረዥም ጊዜ ይፈጃል ምናምን ስላት ችግር የለውም ገንዘብ እልክልሃለሁ በአጭር ጊዜ ውስጥ አልቆ ለእሷ መላክ አለበት ገዝቻለሁ ብያታለሁ እኔና የወረቀት ጉዳዮች ስለሚቀሩ ነው ምናምን አለች። በቃ እሺ የተወሰነ ያህል ብር ላኪ አልኳት። ከእህትዮ አካውንት ተላከልኝ ማለት ነው። ብር ፈልጋለሁ ብላ ነው መሰለኝ ቀጥታ ወደ እኔ አካውንት ገባ። ከዛ በኋላ ያለውን የወረቀት ጉዳዮች ጨራረስኩ ማለት ነው። ከዛ ካርታው እንደ ኦሪጂናል ተደርጎ ፌክ ካርታ ተሰርቶ መጣ። በዛ መንገድ ለእህትየዋ አምጥቼ ለእሷ ሰጧት። ከዛ በኋላ ለእህትየዋ የላከችላት ይመስለኛል። አምጥቼ ግን እኔ ለእሷ ነው የሰጧት በእጇ። ሌላ ያደረካቸው ስራዎች ምንድን ነው? እህትዮ ላይ ሲፈጠሩ የነበሩት ነገሮችን በምን አይነት መንገድ ውስጥ ተንቀሳቀስ ነበር? እህትዮ ላይ እኔ ምንም ያደረኩት ነገር የለም። በቃ መኪና መግዛት እንደፈለገች እና የቤቱን ጉዳይ ነው። እህትዮ መኪና እንዳልገዛች እኮ ጠንቀሳቀል። እኔ እያልኩ ያለሁት አንተን የምታዝን ሴትዮ ሳይሆን እዛ ሰው ሀገር ላይ ሆና ስትለፋ የነበረችዋን ሴት ይደውላታል ስትለኝ ነበር ልበል። እንደዛ ስትል ሰምቻታለሁ አይደል? ያለው ነገር እንዴት ነው ብላ እኔ ሳልሆን እሷ ነች የምትደውል የነበረው። የቤቱ ጉዳይ አለቀ ወይ ምናምን ብላ ደውላልኝ ነበር የሆነ ጊዜ ላይ እንዳለቀ ምናምን ነግሬያታለሁ። ካርታ እሷ ጋር አለና ፎቶ አንስታ ትልክልሻለች ምናምን ነገር ብያታለሁ። እዚህ ከመጣች በኋላስ? እዚህ ከመጣች በኋላ አንዴ እንዳጋጣሚ እዚህ ቤት ተገናኝተናል። ምን ልትሰራ መጣ? እፈልግሃለሁ ብላኝ ነበርና እሷ ጋር መጥቼ ነው የተገናኘነው። በምን አይነት መንገድ? ምን ልትሰራ መጣ የተገናኘው? ማለት በቃ ከዛ ከመጣች በኋላ የማይባት ሁኔታ ጥሩ አይደለም፣ የሆነ የህመም ሁኔታ አላት ምናምን ነገርና ጸበል ይዣት መሄድ እፈልጋለሁ ምናምን አለች። ከዛ በቃ በአንተ መኪና ይዘናትን ሄዶ ምናምን ነገር ስትለኝ እሺ ይቻላል ምናምን ነገር አልኳትና በሳምንቱ ነው ምናምን ከዚህ ቤት ይዣት እሄዳለሁ ምናምን ነገር ብላ እንትን አለች። ከዛ በሶስተኛው ቀን ደወለችልኝ። በሳምንት ምናምን ቀጥራኝ በሶስተኛው ቀን ደውላልኝ ይዘናት እንሂድ ምናምን ነገር አለች። ኦኬ እሺ ምናምን ነገር ብዬ ይዘናት እየሄድን የሆነ መንገድ ላይ
አስፓልት ላይ ነውና የሆነ መንገድ ላይ አስቆመችኝና በቃ እዚህ ጋር አለችኝ። ከዛ ምን ነው ስላት አይ በቃ ሻንጣው ምናምን አወርደው አለችኝ። እሺ ምናምን ነገር አልኩ። ልብስ ምናምን አወረድኩላትና ከዛ እኔ ካቆምኩበት ፊት ለፊት የተወሰነ ሜትር ርቀት ላይ የሆነ መኪና ቆሟል እና እዛ መኪና ውስጥ ሲገቡ አየሁኝ። ግን በአይን የማውቃቸው መሰለኝ የሰፈር ልጆች ይመስሉኛል ልጆቹ እና በቃ እዛ መኪና ውስጥ ገቡ። በቃ አንተ ተመለስ ምናምን ነገር አለችኝ እና ለአንዳንድ ነገር ይሆናል ምናምን ነገር ብር ልክልሃለሁ ምናምን ነገር አለችኝ። እኔ ተመለስኩኝ። በቃ ልቆይ ስለምችል ነው ምናምን ነገር ነው ያለችኝ። እኔ ልቆይ ስለምችል ይሄኛው መኪና ይሻላል ከአንተ መኪና ይሄኛው ይሻላል ብላኝ ነው ይዛቸው ሄደችው። ስለዚህ በስትክክል ያሉትን ሰዎች የት እንደወሰዳት የምታውቅበት ሁኔታዎች አሉ። አሁን ልታሳይን ይችላል። ውድ ቤተሰቦች እንግዲህ ከዚህ የበለጠ እዚህ አካባቢ መቆየት እዚህ ቤት መቆየት ያለብን አይመስለንም። ጊዜያችን በስትክክል መጠቀም ስላለብን የተባለው ስፍራ እንሄድና እነዛን ሰዎች በመከታተል እርምጃዎቻችንን የምንወስድ ይሆናል። የቀሩትንም ነገሮች ደግሞ እንግዲህ ተገቢ በሆነ መንገድ እናንተ የምናስተላልፍ ይሆናል። አንዳች ወጥመድ አስበ ከሆነ ከጀርባችን ለማስሄድ እያሰብኩ ያለ ነገር ካለም ወልድ ከራሴ የሰማይ ነዋል። ተነስ ቀጥል።